ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ይዤላችሁ የመጣው አናባቢ ኤን በመጠቀም እንዴት በአጭር ድምጽ ወይም ደግሞ ሾርት ሳውንድ ብለን በምንጠራው ቃላትን እንዴት ማንበብ እንችላለን ወይም ደግሞ ኤን በሾርት ሳውንድ ጊዜ ወይም ደግሞ በአጭር ድምጽ ጊዜ ከተለያዩ ቃላቶች ወይም ደግሞ ወርዶች ጋር በምናገኝበት ሰዓት እንዴት በቀላል መንገድ ማንበብ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩዋቸው የተለያዩ የእንግሊዘኛ ወርዶች ኤ የተባለ ቫውል ወይም ደግሞ አናባቢ እናያለን። በሾርት ሳውንድ ጊዜ ወይም ደግሞ በአጭር ድምጽ ጊዜ ኤን እንዴት እናነባዋለን የሚለውን መሰረታዊ የሆነ በጣም ቤዚክ የሆነ ትምህርት እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር አሁን ሲ ተነባቢ ነች፣ ኤንም ተነባቢ ነው። በሲና በኤን መካከል ኤ የተባለች ቫውል ወይም ደግሞ አናባቢ እናያለን። ስለዚህ ኤን ምን ብለን እንጠራታለን? ምን አይነት ድምፅ አላት ወደሚለው ስንሄድ በሾርት ሳውንድ ጊዜ ኤ አ የሚል ድምፅ አላት ወይም ደግሞ አ ብለን ነው የምንጠራት። ስለዚህ ሲኤ ማን ተብሎ ይነበባል? ካ ተብሎ ይነበባል። ካ ስንል በውስጥ ታዋቂነት አ የሚል ድምፅ አለ። ስለዚህ ሲኤን ካ እንላለን፣ ኤንን ን ብለን እናነባለን ከዚህ ጋር እንደምታዩት። ስለዚህ በአንድ ላይ ካ ን ካን ብዬ አነባዋለሁ። በአማርኛው ካን ማለት ምን ማለት ነው? መቻል እያልን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ሲኤን አሁንም ማን ብለን ማንበብ ነው? ካ ብለን እናነባለን። ካ ስንል እንደነገርኳችሁ በውስጥ ታዋቂነት አ የሚል ድምፅ አለ። ስለዚህ ካ እንላለን። ኤምኢን በአንድ ላይ ም ብለን እናነባለን። ስለዚህ ባለ ሲነበብ ካ ም ካም። ካም ማለት መምጣት እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤልኤን ላ ብለን እናነባለን ወይም ደግሞ ላ ሚል ድምፅ አለው። ቲኢ እንደ ተ ይነበባል። አረን እንደ ር ማንበብ ነው። ስለዚህ በአንድ ላይ ላ ተ ር ላተር። ላተር ማለት መጨረሻ እያልን ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ኤልኤን ማን ብለን ማንበብ ነው? ላ ብለን ማንበብ ነው። እንደነገርኳችሁ አሁን ላ ስንል በውስጥ ታዋቂነት አ ሚል ድምፅ አለ፣ ግን ራሱን ችሎ ከዚህ ጋር እንጽፈውም። ስለዚህ ላ እንላለን። ኤስ ለብቻዋ ስ ብለን እናነባለን። ቲን እንደ ት እናነባለን። ባላይ ሲነበብ ላ ስ ት ላስት። በተመሳሳይ ላስት ማለትም መጨረሻ ማለት ነው። ላተር ስንልም ላስት ስንልም ተመሳሳይ የሆነ ትርጉም አላቸው። መጨረሻ ሚል ትርጉም ነው ያላቸው። ኦኬ፣ ወደሚቀጥለው ስንሄድ ዲኤን በተመሳሳይ ዳ እንላለን። ዳ ስንል አ ሚል ድምፅ በውስጥ ታዋቂነት አለ እንደነገርኳችሁ። ከዛ ዲኤን እንደ ዳ ካነበብነን ቲኤን ታ ብለን እናነባለን። ባላይ እናነበው ዳ ታ ዳታ። ዳታ ማለት መረጃ ማለት ነው በአማርኛው። ኦኬ፣ ወደዚህኛው ስንሄድ ኤፍኤን በተመሳሳይ ፋ እንላለን። ኦኬ፣ ኤም አይን እንደ ሚ፣ ኤል አይን ሊ ብለን እናነባለን። ባላይ እናንብበው ፋ ሚ ሊ ፋሚሊ። ፋሚሊ ማለት ቤተሰብ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ይህም በዚህ ካየን ወደዚህኛው ስንሄድ ኤምኤን በተመሳሳይ በቀላሉ ማን ብለን እናነባለን? ማ ሚል ድምፅ አለው ወይም ደግሞ ማ ብለን እናነባለን። ኤንን እንደ ን። ስለዚህ በአንድ ላይ ማ ን ማን። ማን ማለት ወንድ እንደማለት ነው። ውሜን ስንል ሴት፣ ማን ማለት ወንድ። ኦኬ፣ ወደዚህኛው ስንሄድ ኤልኤን እንደ ላ እናነባለን። አርን እንደ ር፣ ጂኢን እንደ ጂ ነው የምናነብ። ከዚህ ጋር ኢ አለች በስተሳት ተጻፍ ቀርታ ነው። ስለዚህ ባላይ ስናነበው ላ ር ጅ ላርጅ ምን ማለት ነው? ትልቅ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኤስ ለብቻዋ እንደ ስ እናነባታለን። ቲኤን ማን ብለን ማንበብ ነው? ታ ብለን ማንበብ ነው። በአጠቃላይ ኤ አ ተብላ ስለምትነበብ ታ ስንል አ ሚል ድምፅ አለ።
ኦኬ አርን እንደ ር ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ እስ ታ ር ት ስታርት። ስታርት ሚንስ መጀመር እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤን እንደ ዋ እናነባለን። አሁን ዋ ስንል አ ሚል ድምፅ በውስጥ ታዋቂነት አለ። ስለዚህ ዋ እንላለን። ቲኢን ተ ብለን እናነባለን። አርን ር ብለን እናነባለን። ስለዚህ ባለ ሲነበብ ዋ ተ ር ዋተር። ዋተር ማለት ውሃ እያለን ነው። ኦኬ ወደሚቀጥለው ስንሄድ ቢኤን ባ ብለን ማንበብ ባ። ኦኬ ሲና ኬን በአንድ ላይ ሁሌም ክ ብለን ነው የምናነባቸው። ስለዚህ ባለ ሲነበብ ባ ክ ባክ። ባክ ስንል መመለስ ማለት ነው፣ ወይም ደግሞ ወደ ኋላ መመለስ እንደማለት ነው። ኦኬ ይህስ ምን ይላል? ኤፍኤን እንደ ፋ እናነባለን። ኤስን እንደ ስ፣ ቲን እንደ ት። ስለዚህ ባላይ ስናነባው ፋ ስ ት ፋስት። ፋስት ስንል ፈጣን እያለን ነው። እንግዲህ በሙሉ ያየናቸው ኤ የተባለ ቫውል ወይም ደግሞ አናባቢ በመካከላቸው መጀመሪያ ሊመጣ ይችላል፣ ማዕከል ሊመጣ ይችላል፣ መጨረሻ ሊመጣ ይችላል። በዚህን ሰዓት እንዴት በቀላል መንገድ እናነባዋለን፣ ማን ተብሎ ይነበባል የሚለውን ነው እያንዳንዱን ስናይ ነበረ። እንግዲህ ዛሬ ኤ በተባለው ቫውል ወይም ደግሞ አናባቢ ካየን ቀጣይ ደግሞ በኢ አይ ኦ ዩ እያልን በአምስቱም ቫውሎች እንማማራለን ማለት ነው። እንግዲህ በተለይ ለእንግሊዝኛ ጀማሪ ከሆናችሁ በጣም መሰረቱ ወይም ደግሞ የምትጀምሩበት ምዕራፍ ከዚህ ነው ማለት ነው። መጀመሪያ 26ቱን የእንግሊዝኛ አልፋቤቶች እናውቃለን። 26ቱን የእንግሊዝኛ አልፋቤቶችን ካወቅነን በኋላ ከሁለት እንከፍላቸዋለን፣ አናባቢና ተነባቢ ብለን ማለት ነው። ስለዚህ አምስቱን አናባቢ ወይም ደግሞ ቫውል እንላቸዋለን። 21ዱን ተነባቢ ወይም ደግሞ ኮንሶናንት እንላቸዋለን። ሶ ቫውሎች ለብቻቸው የራሳቸው የሆነ ድምፅ አላቸው፣ እንዲሁም ደግሞ ኮንሶናንቶች የራሳቸው የሆነ ተነባቢ አላቸው። ስለዚህ ያንዳንዱን መለየት፣ ከዛ ደግሞ በአንድ ላይ ሲመጡስ አናባቢ ከተነባቢ ጋር ሲመጣስ እንዴት ይነበባል የሚለውን አሁንም ካወቅነን በቀላሉ ከዚህ ጋር የምታዩቸውን ወርዶች ወይም ደግሞ ቃላቶች በቀላሉ ማንበብ መጻፍ እንችላለን ማለት ነው። ከኛ የሚጠበቀው ይህንን ማድረግ ብቻ ነው ማለት ነው። ይህንን ማድረግ አሁን ከዚህ ጋር በሙሉ በሾርት ሳውንድ ወይም ደግሞ በአጭር ድምፅ ጊዜ ነው ያነበብናቸው። ሶ አሁንም ኤን በሎንግ ሳውንድ ወይም ደግሞ በረጅም ድምፅ ጊዜ የምትነበብበት ሰዓት አለ። ስለዚህ በአጭር ድምፅ ጀምረናል። የአጭሩን ድምፅ በደንብ ካየን ወይም ደግሞ ከለየን በኋላ ቀጣይ ደግሞ በሎንግ ሳውንድ ወይም ደግሞ በረጅም ድምፅ ጊዜ እንዴት እንደሚነበቡ ወይም ደግሞ ምን አይነት ድምፅ እንዳላቸው እንማማራለን ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም ሳሰለችሁ የምንለቃቸውን ቪዲዮዎች እስከ መጨረሻው ድረስ መከታተል፣ እንዲሁም ደግሞ በምታጠኑበት ጊዜ ደብተር እስክሪብቶ ይዛችሁ መከታተል። አሁን እዚህ ጋር እያስረዳኋችሁ ሲሄድ እናንተ በደብተራችሁ እየጻፋችሁ እያንዳንዱን ምን ብለን እንደምናነበው በደብተራችሁ ፕራክቲስ እያደረጋችሁ እየተለማመዳችሁ ብታነቡ በቀላሉ እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ ትችላላችሁ። ትልቅ ለውጥ ማምጣት ትችላላችሁ። እውነቴን ነው የምላችሁ። ይህንን አድርጉ። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ ሰናይ ጊዜ። ባይ ባይ።